ፖሊስ የአንዷለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኔ ከፎቅ ተወርውራ አለያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። እንዳይወጣኩ ከብሄር ጋር ሊያያይዙት የሚፈልጉት ነገር ነው። በጣም ደግሞ የሚያመው እዩት። እነዚህ ሁለት ታቶች እንግዲህ ከሱ ጋር ያኖረችበት አመታቶች በሙሉ በየሌሊቱ እያጨሰ እየጠጣ ምን እያለ እየመጣ እየቀጠቀጣት ነው ማለት ነው። እዩት በደንብ ማለት ነው። ይሄን ግልጽ ነው። ናውሬ በዱላ ነው እንደዛ ያረጋል። ለቆኛል። በነፃ ተለቃል። ጉዳዩ ወደ ፍርድ ቤት አልሄደም? ሄዷል። ፍርድ ቤት ያው በነፃ አሰናብቶኝ የኛ ኮሚኒቲ ከባድ ነው በጣም። ሰዎች ሲወጡ እንዴት አልቻልሽም ነበር ለመቻል አልሞከርሽም? ቀነኒ ተደብድባና ፊቷ በልዞ ያያችሁ የመች ፎቶ ነው? ለምን አሁን ፖስት ተደረገ የምትሉ ሰዎች መች ይደረግ? መች እንዲደረግ ነው የፈልጋችሁት? ፍርድ ከተዛባ በኋላ ይሄንን ፎቶ ፖስት የማድረግ አቅም ቢኖራት ኖሮ ራሷን ታድን ነበር። ስለያዘሽ ስለወደድሽው ብቻ ነገሮች ይቀየራሉ ብለሽ አንገትሽን ደፍተሽ እየተቀጠቀጥሽ አትኑሪ፣ ነገሮች አይቀየሩም ይላል ናርዶስ ቦጋለ። ሰላም ውድ የአዳም ቲዩብ ቤተሰቦች፣ ውድ ኢትዮጵያውያኖች እንዴት አላችሁ? እንዴት ሰነበታችሁ? ነው ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። ዛሬ በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮ የምንመለከተው ሁላችሁም እንደምታውቁት ሰሞኑን አንዲት ቀነኒ የምትባል ወጣት ከፎቅ ላይ ወድቃ ሞተች ተብሎ ዜናው በመጀመሪያ እንደተነገረን ታስታውሳላችሁ። ከዛ በኋላም ደግሞ ስለ ልጅቷ አሟሟትና ስለ ሁኔታው የተለያዩ መረጃዎች እየወጡ ይገኛሉ። ዛሬም እንደዚሁ ሌላ አይነት መረጃ በሶሻል ሚዲያ አካባቢ ሲሽከረከር ተመልክቻለሁ። እሱንም እናያለን። ከዚህ ቀደም በተመሳሳይ ሁኔታ ህይወታቸውን ያጡ ወጣት እህቶቻችንንና ተጠያቂ የነበሩ ሰዎች ምንም ነገር ሳይደርስባቸው በስርዓት ላይ እንኳን ሳይቆዩ ተመልሰው ህይወታቸውን እንደቀጠሉ የሚያሳዩ ቪዲዮዎች ወጥተዋል። ስለሱም እናያለን። ወደ ቪዲዮ እንሂድ። ፖሊስ የአንዷለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኔ ከፎቅ ተወርውራ አለያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። ምንም እንኳን ጉዳዩ በህግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኔ ራሷን እንዳላጠፋች መረጃዎች ሁሉ ቀነኔ እንደተገደለች እንጂ እንደተባለው መኖር ደክሟት አለያም በህይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። አባቷ ልጄን አውቃታለሁ ራሷን አታጠፋም ሲሉ የልጄ ደም እንደ ሀጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኔ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኔ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን ሊረሳ ዳርዳር ያለውን የቀነኔን ጉዳይ እናንተ ብትተውት እንኳን እኔ አልተውም በማለት ቀነኔ አካላዊ ጥቃት ደርሶባት ፊቷ በላልዞ የሚያሳየውን ምስል ሳይቀር ለህዝቡ ያጋራው ራሱ ዮኒ ማኛ ነው። ታዲያ ነገሩን ወደ ፖለቲካ ታዙሩት እያለ ሲናገር የነበረው ይሄ ሰው እንደውም ማስረጃ እየላኩልኝ ያሉት የዛው የኦሮሞ ተወላጆች ልጆች ናቸው ብሎ ሲያመሰግናቸውም ተደምጧል። ታዲያ ይሄ ተገኘ የተባለው መረጃም በደም የተለወሰ ምንጣፍ ፖሊሶች አግኝተዋል አረጋግጫለሁ ብሏል። ከራሱ አንደበት ስሙት እስኪ። የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስተትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ።
ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኘ? በጣም ብዙ ሰዎች ስለዚህ ጉዳይ በደንብ መረጃውን እንደወጣና የተገኘው መረጃ ትክክለኛ እንደሆነ የሚያሳዩ ብዙ የሚዲያ ላይ የሚሰሩ ሰዎችም እንደዚሁም በዛ አካባቢ ላይ ካሉ ሰዎች ይሄ ነገር እውነት መሆኑን እንደዚሁም ደግሞ ሌላ አንድ ቪዲዮ ላሳያችሁ። እንደዚሁ በመጀመሪያ ሲኖሩ በነበረበት ጊዜ ችግር ይደርስባት እንደነበረ የሚያሳይ ደግሞ አንድ ሌላ ቪዲዮ በትክክል ያ ቪዲዮ የነሱ ይሁን አይሁን በትክክል የሚያሳይ የለም፣ ግን መረጃው የተገኘው ከሷ ቤተሰብ አካባቢ ስለሆነ ያው የሷ ነው እያሉ ነው የሚገኘው። እሱን እስኪ አብረን እንመልከትና መልሰን እንገናኛለን። እነዚህ ሁለት እናቶች እንግዲህ ከሱ ጋር የኖረችበት አመታቶች በሙሉ በየሌሊቱ እያጨሰ እየጠጣ ምን እያለ እየመጣ እየቀጠቀጣት ነው ማለት ነው። ሰውነቷ ያስታውቃል። ምንም አይነት ማስረጃ አያስፈልገውም እኮ አልቃለች ልጅቷ በቁም እዩት በደንብ ማለት ነው። ይሄን ግልጽ ነው። ናወሬ በዱላ ነው እንደዛ ያረጋት። ሳይኮ ደግሞ አይምሯን እንዳትነሳ አድርጎ ልጅቷን ገሏታል። መጀመሪያ ጸጉሯም ይታያል የቀነኒ ጸጉር እንዴ! እያት ማልሼት ዳማ መሸገን እኔ ይገርመኛል በጣም የጭካኔው ብዛት በጣም ነው የሚገርመው። እንደተመለከታችሁት ቪዲዮን በደንብ ቀርባችሁ ካላያችሁት ላይታይ ይችላልና አንድ ወንድና አንድ ሴት ሰውየው እየጎተታት ያለ ነው የሚመስለው በቪዲዮ ላይ እና ይሄ ቪዲዮ የሱና የእሷ እንደሆነ እየተናገሩ ነው የሚገኘውና ተደጋጋሚ ብዙ እህቶቻችን የዚህ ጉዳይ ሰለባ ሆነዋል። ከዛ ውስጥ ለምሳሌ በቅርብ የምናስታውሰው የአርቲስት አብርሃም ፍቅረኛ የነበረችው እንደዚሁ ከ3ኛ ፎቅ ላይ ወደቀችና ሞተች ተብሎ ነበርና ብዙ ሰው አርቲስት አብርሃም እንደታሰረ ነበር የሚያውቀው። ግን አብርሃም ለአጭር ጊዜ ነው ፖሊሶች ምርመራ ሲያደርጉበት የነበረው። እስኪ ከራሱ አንደበት ምን እንዳለ ባጭሩ ላሰማችሁ። ለቆኛል። በነፃ ተለቃል። ጉዳይ ወደ ፍርድ ቤት አልሄደም? ሄዷል። ፍርድ ቤት ያው በነፃ አሰናብቶኛል። ጉዳዩ ለትንሽ ቀናት በድጋሚ ከተራገበ በኋላ ተረሳ። ሰይፉም ህዝቡ እስር ቤት እንዳለ ነው የሚያውቀው። አንተ ምን ትላለህ ብሎ ጠይቆት ነበር። አርቲስት አብርሃምም በፍጹም እኔ ለጥቂት ሳምንታት ብቻ ነበር እስር የነበርኩት። ውጪ ሆኜ ነበር ኬዙን ስከታተል የነበረው። ፍርድ ቤቱም ነፃ ብሎኛል። አሁን አልበሜን ለማስተዋወቅ ነው የመጣሁት ሲል ተደመጠ። እንግዲህ እንደሰማችሁት አርቲስት አብርሃም ጉዳዩ ፍርድ ቤት ቢደርስም እሱ ግን እስር ቤት ሆኖ ሳይሆን ውጭ ሆኖ ነበር ሲከራከር የነበረው። ያው እንደዚህ ያሉ ችግሮች ሲፈጠሩ ብዙ ጊዜ እኛ ጋር የቢልዲንግ ካሜራ ስለሌለ ድርጊቱ ማን ያድርገው እንዴት ይደረግ ብዙ መረጃውን ለማጣራትና እሱ አድርጎታል ወይም ደግሞ እሱ አላደረገውም ብሎ ለማለት ከባድ ነው። ይሄ የታወቀ ነው። ግን ቢሆንም አንዳንድ ትክክለኛ መረጃዎች እንኳን ቢኖሩ ኢትዮጵያ ውስጥ ያለን ሁኔታ ያለን የህግ አካሄድ ታውቁታላችሁና በጣም በብዙ መልኩ መፍትሄ ሳያገኙ ነፍሳቸው ምንም አይነት ፍትህ ሳያገኝ ብዙ ሰዎች ህይወታቸውን እያጡ ነው። በተለይ እህቶቻችን ማለት ነው። ከህፃናቶች ጀምሮ እስከ ትልልቅ እህቶቻችን ብዙዎቹ በአሰቃቂ ሁኔታ ህይወታቸውን አጥተው ምንም አይነት እልባት ያላገኙ በርካቶች ናቸው። ሁላችሁም እንደምታውቁት አሁን በቅርብ በግብፅ ውስጥ የተፈጠረውን እስኪ ምን እንደሚመስል እንደው ለትውስታ ላሳያችሁና ከዛ ተመልሼ ወደ ራሴ ሀሳብ መጣለሁ። እንደው ጫፍ ጫፉን ለትውስታ ያህል እንዳሳየኋችሁ በጣም በርካታ የሆኑ ወጣት እህቶቻችን
በአሰቃቂ ሁኔታ ህይወታቸው ያልፋል። ከዛ በኋላ አንድ ሰሞን ሶሻል ሚዲያ አካባቢም ያለ ሰው እንደዚሁም በየትኛውም ቦታ ላይ ያለ ሰው አንድ ሰሞን በሶሻል ሚዲያ አካባቢ እንደዚሁም በተለያየ ቦታ ላይ ስለ ጉዳዩ በጣም 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 በጥልቀት ይነገራል። ከዛ በኋላ 1-2-3 ሳምንት ከሆነ በኋላ በቃ ይረሳል ማለት ነው። ህፃን ሄቨን ህይወቷን ያጣችበት መንገድ በጣም የሚያሳዝን ነው። እንዴት ህፃን እንደዚሁ ተደፍራ ተገላ በገመድ አንገቷ ተሰቅሎ የተገደለች ህፃን በጣም የሚያሳዝን ነው። እውነት ለመናገር ቆጥረን የማንጨርሳቸው ወጣት እህቶቻችንና እጅግ በጣም ትናንሽ ገችን ዓለም በመቀላቀል ላይ የሚገኙ 3 እስከ 10 ምናምን ዕድሜ ውስጥ ያሉ ተማሪዎች፣ በጣም በርካታ ህፃናቶች በጣም በአሰቃቂ ሁኔታ ህይወታቸውን አጥተው ምንም አይነት መፍትሄ አይገኝም ማለት ነው። ምንም አይነት ፍትህ የለም። ምንም ነገር ሲደረግ የምታዩት ነገር የለም። ደፍሮ ገደለ፣ አንቆ ገደለ፣ ወይም ደግሞ በስለት ገደለ፣ በጥይት ገደለ፣ ከፎቅ ላይ ወሩሮ ገደለ፣ ወይም በሚፈልገው መልኩ ህይወታቸውን ካሳጣቸው በኋላ በተለይ አቅም ያለው ገንዘብ ያለው ደና ዘመድ ያለው ሰው ከሆነ ምንም ነገር እንደማይደረግ ምንም ነገር እንደማይደርስበት ያውቃል። ስለ ሀገራችን በደንብ ጠንቅቆ ያውቃል ብዙ ሰው። ስለዚህ ያ ነገር እንዳይደገም ምንድነው ማድረግ ያለብን ነው። ብዙ ጊዜ በሶሻል ሚዲያ አካባቢ ላይ ያለን ሰዎች እንደዚህ ያሉ ጉዳዮች ሲፈጠሩ በጣም በአሰቃቂ ሁኔታ አንዲት እህት ወይም አንዲት ህፃን ልጅ ህይወቷን ስታጣ ለተወሰኑ ቀናቶች የምንለው እንላለን። ከዛ በኋላ እንረሳዋለን። በጣም በርካታ ሊረሱ የማይገባቸው ህዝብ ረዘም ላለ ጊዜ ድምፅ ሊሆን የሚገባቸው ሰዎች አልፈው በጣም በተለያየ መልኩ እየሰነጣጠቅ ነው። በጣም በተለያየ መልኩ እየከፋፈል ነው። ቡድን እየቦደንን እያወራን ወይም ደግሞ ቡድን እየቦደንን አንዳቸው የሆነ ነገር ሲሆኑ ከአንድ ነገር ጋር እያያያዝ ነው። እኛ አንድ ላይ ሆነን ለውጥ የሚያመጣ ነገር መስራት አልቻልንም ማለት ነው። ያንን መስራት ባለመቻላችን ደግሞ ጉዳዮቹ የወራቶችን ልዩነት እያስቆጠሩ እየተደጋገሙ ነው ያለው ማለት ነው። እየተደጋገሙ ያሉ ጉዳዮችን እንዴት ነው ሰው ሊያስቀር የሚችለው የሚለው ላይ ብዙ ሰው መስራት አለበት ብዬ አስባለሁ። የቀነኒ አሟሟት ከአርቲስት አብርሃም ገርል ፍሬንድ ጋራ ተመሳሳይ ነው። እችኛዋ ከ5ኛ ፎቅ ላይ ወደቀች ተባለ፣ ያችኛዋ ከ3ኛ ፎቅ ላይ ወደቀች ተባለ ማለት ነው። ግን አሁን የቀነኒን ለየት እያደረገው ያለው ምንድን ነው? በቤት ውስጥ የተገኙ መረጃዎች ተብለው እንደዚሁም ደግሞ ሌሎች ፎቶዎቿ በሰውነቷ ላይ ያለ የብሩዝ ፎቶዎች ስለሚያሳዩ ነው ማለት ነው። እና በዚህ አጋጣሚ ብዙ ጊዜ እንደዚህ ያሉ ነገሮች እኮ በአንድ ጊዜ አይደለም የሚመጡት። እኔ አሁን መልእክት ማስተላለፍ የምፈልገው ብዙ ሰዎች በግንኙነታቸው ወይም ደግሞ በሪሌሽንሽፕ ውስጥ የአለመስማማት ይኖራል። የአለመስማማት ጉዳዩ ግን ከመነጋገርና ከጭቅጭቅ አልፎ ፊዚካል ውስጥ ከገባ፣ በተለይ ደግሞ በተደጋጋሚ አንድ ሰው ወደ ፊዚካል ጸብ የሚወስደው ከሆነ ያንን ሪሌሽንሽፕ ፊክስ ለማድረግ እዛው ሁሉን ነገር በራሳችሁ ለመፍታት ከመሞከር ይልቅ አንዳንድ ጊዜ ለሰው የነገሩት ነገር መፍትሄ ያገኛል ይባላል እና አንዳንዴ የቤቴን ገመና አውጥቼ አልናገርም፣ የቤቴን ገመና አውጥቼ ብናገር ሰው ምን ይለኛል፣ ቤተሰብ ምን ይለኛል፣ አካባቢ ምን ይለኛል፣ ትዳሬን ብፈታ ወይ ደግሞ ቤቴን ባፈርስ ብለው ብዙ ሴቶች ያለባቸውን ወይም ደግሞ የሚደርስባቸውን ችግር አፍነው ይዙታል ማለት ነው። እንደዛ ከሚሆን አንድ ሰው እናንተን ፊዚካሊ እናንተን አታክ ማድረግ ከጀመረ አያቆምም። ዛሬ ላይ ፊዚካል የሆነ ጥቃት ሲያደርስብሽ ዝም ካልሽ ነገ ላይ 2ኛ ከደገመ 3ኛ ካደረገው በቃ እንደፈለገ ቢያረግሽ ምንም የትም እንደማትጂ ወይም ደግሞ ወጥተሽ ልትናገሪ እንደማትቺ ስለሚያቅ ወይም ደግሞ አይምሮ እየለመደ ስለሚመጣ በተለይ ደግሞ ከአልኮል ጋር ግንኙነት ያለው ሰክሮ ሲመጣ እናንተ ላይ እጁን የሚያነሳ ከሆነ ወንድ ልጅ ትረስትሚ ለእሱ ከባድ ሁኔታ ውስጥ ነው ያላችሁት። ስለዚህ እኔ ምን ለማለት ነው የምፈልገው ወንድ ልጅ ወይም ደግሞ ቦይፍሬንዶቻችሁ ወይም ባሎቻችሁ ከውጭም ሆነ ቤት ውስጥ ጠጥተው ልክ መጠጡ እነሱ መቆጣጠር ሲጀምር እናንተ ላይ ፊዚካላዊ ጥቃት የሚያደርሱ ከሆነ ያ ሪሌሽንሽፕ አደጋ ውስጥ እንደሆነ ልታስቡ ይገባል። ያለፉ እህቶቻችን አልፈዋል። እንደዚህ ያለ ችግር ሲደርስባቸው ራሳቸውን ለማዳን ሙከራ ባለማድረጋቸው ይሄንን ችግር በጊዜ ለመፍታት ባለመሞከራቸው ወይም ደግሞ ሞክረውም ስላልተሳካና ስለተቀደሙ
ህይወታቸውን አጥተዋል። ቤተሰቦቻቸው እነሱም በማጣታቸው እየተጎዱ እየኖሩ ነው ያሉት። አሁን እኛ መስራት ያለብን ከዚህ በኋላ ያለውን ሁኔታ እንዴት ነው እህቶቻችን ሊድኑ የሚችሉት የሚለው ላይ ነው ብዬ ነው የማስበው። ምክንያቱም ቀነኒን እሱ ምንም ቢደረግ እሱ ላይ ምንም አይነት ቅጣት ቢደረግ ቀነኒ መልሶን አናገኛትም። ቀነኒ ከዚህ በኋላ እችን ዓለም ተመልሳ አትገናኝም። እሱ ላይ የሆነ ነገር ሲደረግ ሌሎች ሰዎች ጉዳት እንዳያደርሱባቸው ነው። ብዙ ጊዜ አንድ ሰው ወንጀል ሲሰራ በሰራ ወንጀል ልክ ሲቀጣ ሌሎች ሰዎች እንደዛ አይነት ስህተትን እንዳይሰሩ ለማስተማር ነው እንጂ ወንጀሉ ተፈጽሞበት ህይወቱን ያጣው ሰውዬ ተመልሶ ይመጣል ማለት አይደለም። አንዳቸው በጣም እኛን አሳዝነው ቤተሰቦቻቸውን እየጎዱ እየኖሩ ያሉ በአሰቃቂ ሁኔታ ህይወታቸውን ያጡን ሰዎች መልሰን አናገኛቸውም። ግን እኛ ማድረግ ያለብን ምንድነው? ሌሎቻችሁ ሪሌሽንሺፓችሁ ምን ላይ ነው ያለው? ቦይፍሬንዶቻችሁ፣ ባሎቻችሁ እናንተን ጠጥተውም ሳይጠጡም ወይም ደግሞ ሌላ ጋር ተናደው ሲመጡም እናንተ ላይ ንዴታቸውን ለማብረድ ይሞክራሉ ወይስ ደግሞ እናንተን ሲያገኙ የነበረባቸውን ችግር ረስተው ከእናንተ ጋር ሰላማዊ ህይወት ይሰጧችኋል ወይም ሰላማዊ የሆነ ግንኙነትን ነው የሚፈጥሩት የሚለው ነው ጥያቄ መፍጠር ያለበት። የሰው ልጅ በአንድ ጊዜ ብድግ ብሎ የሰውን ልጅ ህይወት አይቀጥፍም። ተደጋጋሚ የሆነ ችግር ሲኖር ነው እንጂ አንድ ሰው በአንድ ጊዜ ብድግ ብሎ የሰውን ህይወት አይቀጥፍምና እባካችሁ ሴቶች እህቶቻችን ሪሌሽንሺፓችሁ አሁን ቀነኒን እንዳሳጣን አይነት ነገር ከሆነ መፍትሄ ልትፈልጉለት ይገባል ብዬ ነው የማስበው። ምክንያቱም ብዙ ሰዎችን እያጣን ነው። ብዙ ሰዎችን የሰው ልጅ እንዴት እንደዚህ ሊያደርግ ይችላል? አብሮ ሊኖር የተጋባትን አብሮ ሊኖር የወደዳትን እንስት እንዴት እንዲህ ሊያደርግ ይችላል ብላችሁ እስከምታስቡ ድረስ የምታዩትና የምትሰሙት ነገር እጅግ በጣም የሚያሳዝን እጅግ በጣም የሚከብድ ነው። እኔ መልእክት ላስተላልፍ የመጣሁት ዛሬ እህቶቻችን ያላችሁበትን ሪሌሽንሺፕ ገምግሙ፣ ያላችሁበትን ሪሌሽንሺፕ ፈትሹ፣ ያላችሁን ሪሌሽንሺፕ በደንብ አበጥራችሁ እንድታዩ ነው። ምክንያቱም ፊዚካል የተቀላቀለበት ሪሌሽንሺፕ በተለይ ወንድ ልጅ ጠጥቶ ወይም ደግሞ ሌላ ነገር አድርጎ ሲመጣ እናንተ ላይ ፊዚካሊ ተጽዕኖ የሚፈጥር ከሆነ ያ ሪሌሽንሺፕ አደጋ ላይ ነው። የሪሌሽንሺፑ አደጋ ላይ መሆን ሳይሆን እናንተ ለህይወታችሁ አደጋ ሊገጥማችሁ እንደሚችል ማሰብ መጀመር አለባችሁ ብዬ ነው የማስበው። ምክንያቱም በጣም ብዙ ሰዎች ችግራቸውን ይዘው የባሎቻቸውን ገመና የቤታቸውን ገመና ይዘው መኖራቸው ትልቅ ነገር ሆኖ ሳለ አንዳንድ ጊዜ የተለመዱ ፊዚካል ጥቃቶች ሳያስቡት ያኛውም አጠፋለሁ ብሎ ሳያስብ ባልሆነ ሁኔታ ህይወት ሊያልፍ ስለሚችል አንዴ ደግሞ እዚች ምድር ላይ እግዚአብሔር የሰጠንን ህይወት በምንም አይነት ሁኔታ ካጣን መልሰን ስለማናገኛት እባካችሁ እህቶቻችን ጥንቃቄ አድርጉ። አንዳንዴ መፍትሄ ከቤተሰቦቻችሁ፣ ከወዳጅ ዘመዶቻችሁ፣ ከጓደኞቻችሁ ሊኖር ስለሚችል ወጣ ብላችሁ እነሱንም ማማከር እንደዚሁም ሌሎች ትላልቅ ሰዎችን ማማከር የተሻለ ነው ብዬ አስባለሁ። እኔ ለዛሬ ይሄንን ካልኩኝ ይበቃኛል። እናንተ የምትሉትን በኮሜንት ላይ አሳውቁኝ። ሁላችሁም በያላችሁበት